የልጅነት ልጄ ሕይወቴ የመጀመሪያዬ የፍቅሬ መጀመሪያ የመጨረሻዬ የደስታዬ መደምደሚያ። ሰላም 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 ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ዛሬ አዲስ ነገር አለ። የልጅነት ልጄ ሕይወቴ የመጀመሪያዬ የፍቅሬ መጀመሪያ የመጨረሻዬ የደስታዬ መደምደሚያ የበኩሩ ልጄ ሕልሜ ምኞት ብርሃኔ ያብዘጋ ልጄ የሩቅ አገር ስንቄ። እንዴት ደስተኛ እንደሚሆን ልጁ አይታችኋል። ምንም አይናገር አይጋግ እና ፈጣሪ ያሳድግልህ አብሹ፣ ፈጣሪ ያሳድግ። እውነት በጣም ነው ደስ ያለኝ። በጣም ደስ ይላል። ሁሌም እንደዚህ ብታገኘውና ይዘህ ወደኛ ብትመጣው ደስ ይለኛል። ውድ ተመልካቾቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ይላችኋለሁ። እናንተ ከአበረታታችሁን እኔ ደግሞ ጥሩ ጥሩ ነገር ይዤላችሁ እመጣለሁ ማለት ነው። እናም አብርሸው ልጁን ይዞ መጥቷል ዛሬ። ይሄ ብቻ አይደለም፣ ከሄርሜላ ጋር የሰሩት ቪዲዮም አለ። እሱንም ደግሞ ይዤላችሁ እመጣለሁ ማለት ነው። አሁን ግን ስለ ልዑሌ እናውራ። ልጅ ከአባቱም ከእናቱም ፍቅር እያገኘ ሲያድግ በሙሉ አይምሮ ነው የሚያድገው። ይቅርታ አድርጉልኛል፣ ተምታታብኝ። ሙሉ አይምሮ ማለት ነው ሙሉ ሆኖ ነው የሚያድገው እና በጣም ደስ ይላል። በጣም ደስ ይላል። ይሄ ልጅ እድለኛ ነው። ግን አብርሽን የመሰለ አባት አለው። ብለያዩ ሩታን የመሰለችው እናት አለችው። ልጁ ደግሞ ሲያዛዝን እናቴ በጣም ነው የሚያዛዝነኝ። እኔ ሲያየው እንባ የራሱ ይመጣል። በጣም ነው የሚያዛዝነኝ። በቃ እንደዚህ እሱ ከልጁ ጋር ጊዜ ሲያሳልፍ አብሮ ሲላፋው አብሮ ሲጫወት አንድ ላይ ቢሆኑስ ምን አለበት ብዬ የሚመኝበት ጊዜ አለ። እውነቴን ነግራችሁ ማለት ነው። ያም ሆነ ይሄም ፈጣሪ የፈቀደ ነው ሁሉንም ነገር የሚሆን የሚችለው ማለት ነው። አንድ ላይ እንዲሆኑ ፈጣሪ አልፈቀደም። ተለያይቷል። ተለያይቶም ደግሞ ሰው ልጃቸውን ማሳደግ ይችላሉ። ተለያይቶም እኮ በጥሩ ሁኔታ ልጃቸውን ማሳደግ ይችላሉ። በጣም ነው የሚችሉት ቢስማሙ ማለት ነው። እና ተስማሙ። የልጅ ጨዋታን ተውትና ተስማሙና ልጃችሁን አሳድጉ። እሱም እራሱን የቻለው ህይወት አለው። አንቺም ደግሞ የራስሽን ችለሽ አዲስ ህይወቱን ጀምረሽ ከደስታ ጋር ይሁን ከሌላ ሰው ጋር እሱ አያገባንም እና ብትኖሩ ደስ ይለናል። እና ውድ ተመልካቾች በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ እላችኋለሁ። ከትንሽ ጊዜ በኋላ ደግሞ አምልሼ እመጣለሁ። ባይ ባይ። ላይክ ሰብስክራይብ እንዳትረሱ።